በጣም አወዛጋቢና አከራካሪ ሽልማት የአዶናይና ጆን ዳንኤል አንደኛ የወጡበት የ1 ሚሊዮን ብር ሽልማት ህዝቡን በጣም እያስቆጣ ነው። ከጠቅላይ ሚኒስትር ቢሮ ለአርሰናል ደጋፊዎች እንኳን ደስ አላችሁ መልእክት ተልኳል። እሱንም አብረን እናያለን። በጣም አነጋጋሪ ጉዳይ ነው። ሌላኛው በጣም አነጋጋሪ ጉዳይ ልንገራችሁ። የፋና ብሮድካስቲንግ ኮርፖሬሽን ታዋቂ ጋዜጠኛ አርሰናል ደጋፊዎች በጊዮን ሆቴሎች በተሰበሰቡበት ቦታ ላይ ሰርጉን አደረገ። አርሰናል ደጋፊ ነው። ፋና ብሮድካስቲንግ ኮርፖሬሽን ጋዜጠኛ። ሌላኛው ለአርሰናል የተገዛው በሬ ሲታረድ ወርቅ ተገኘ እያሉ ነው። እሱንም ህዝብ እየተቀባበለ ነው። በጣም ገርሞናል። እሱን አብረን የምናየው ይሆናል። ተስፋ ባይኖር ኑሮ ዋንጫ አያጓጓም ነበር ያለው ማን ነበር? ካስታውሳችሁ ታላቁና ተወዳጁ ድምፃዊ የኦሮምኛ ዘፈን ሃጫሉ ሁንዴሳ በትልቅ ባነር እሱና የአርሰናል ተጫዋቾች አንድ ላይ የተሰራ በዚህ ንግግር ትልቅ ባነር ተሶ መንገድ ላይ ሲሄድ ተስተውሏል። ይህንና ሌሎች ጉዳዮችም አላችሁ። ለቤቱ እንግዳ ከሆናችሁ ቤቱን ሰብስክራይብ ማድረግ ይጀምራል። እንደዚህ አይነት መረጃ እንዳያመልጣችሁ። ቪዲዮውን እያያችሁ በጣም ከወደዳችሁ ላይክ ታረጋላችሁ። ካልተመቻችሁ ደግሞ ምንድነው የምታረጉት? ዲስላይክ አድርጋችሁ ኮሜንት ላይ አትመቸኝም ማለት መብታችሁ ነው። ባይዘ ኮሜንት አነባለሁ ግን አልመልስም። ወደ ቪዲዮ እንገባለን። ሌትስ ጎ። አዶናይ ብርሃኔና ጆን ዳንኤል ሁለቱም እኩል አንደኛ በመውጣት አሸናፊ ሆኗል። ወደ መድረክ እንድትወጡልን እጋብዛለሁ። የሁለቱ ተወካዮች ሞቅ አድርጉላቸው። አዶናይና ጆን ዳንኤል ተወካዮች አጨብጭቡላቸው። ይሄ ወጣቶቹ በጣም ማበረታታት ያስፈልጋል። ለምትጠቀሙ ለሰብአዊ ልማት ለመልካም ዓላማ እንወዳችኋለን። ወደዚህ ልትመጡና ሽልማቱን ልትወስዱ በክብር ታንክ ዩ ቬሪ ማች። አንድ ሞቅ ያለ ጭብጨባ ለእነዚህ ወጣቶች ተወካዮች ናቸው። Thank you very much. ተባረኩ። እንወዳችኋለን። አዶናይ ብርሃኔም እኩል ነው የወጡት። ጆን እና አዶናይ እኩል ነው የወጡት። ጋይስ እኩል አንደኛ። ይሄ ነገር ብዙዎቹን እያስቆጣ ነውና ሌሎቹን ደግሞ ግራ እያጋባ ነው። በነገራችን ላይ ጆን ዳንኤልም አዶናይም እዛ ፕሮግራም ላይ አልተገኙም። ሁለቱም ተወካዮቹን ልከው ነው ሽልማቱን የተቀበሉት። ሽልማቱ የ1 ሚሊዮን ብር ሽልማት ነው። ግን ሰዎች ምን እያሉ እንደሆነ ልንገራችሁ። በድምጽ ብልጫ ከሆነ አዶናይ አሸንፎታል። ስለዚህ ይሄ ቅሬታ ነውና በጣም ያወዛግባል። 1 ሚሊዮን ብሩ አንደኛ ወጣ ሰው 1 ሚሊዮን የሚወስድ ከሆነ ሁለተኛ ወጣ ሰው 500 ሺህ ነው የሚወስዱ። ሁለቱም አንደኛ ወጣ ከተባለ 1 ሚሊዮን ወይ የሚወስዱት ወይስ 1 ሚሊዮኑ በሁለት ያካፍሉና 500 ሺህ ይሰጣቸዋል። በመሃል ሁለተኛ የወጣው ሰው 500 ሺህ የት ነው የሚገባው? ምን ጥያቄ እየተነሳ ነው። እንደኔ ትክክለኛ ነገር እንዳላረጉ ይሰማኛል። ግን ደግሞ ለምን እንዳደረጉ ከጀርባው ሌላ ምክንያት ይኖራቸዋል። ስለዚህ እኛ መፍረድ የምንችለው ትክክለኛ መልስ ሲሰጡ ብቻ ነው። እወዳችኋለሁ። እስቲ ከዚህ ጋር ተያይዞ ሌላ ቅሬታና ሰዎች ምን እያሉ እንደሆነ በዛውም ሌላ ድባብ ስላለ ያሳያችኋለሁ። እንቀጥል። ይሄንን ይዩት። በድምጽ ከሆነ እዚህ ጋር ይዩት 340 እና 339 ምናምን ነው የምለው። እዚህ ጋር ደግሞ ፔር ካውንት ነው 337 እና 316 ነው የምለው። ምርጫ ማን አክቲቭ ዊንዶው የተቆጠረው በዚህ ጋር አለ 6 ሰዓት ፒኤም ላይ ነው። ይሄንን ትክክለኛው ዳታ ሰዎች ሲያወጡ ነው ያየነውና ይሄ ነገር እንደዚህ መሆን አልነበረበትም። አንደኛ ነው፣ ሁለተኛ ነው። ለምንድነው ፌር ያልሆነ ነገር እየሰራችሁ ያላችሁት እየተባሉ ነው።
እናንተ ምን ትላላችሁ? ኮሜንት ላይ ያለምንም ስድብ ኮሜንት ላይ አስቀምጡ። የግል ሀሳባችሁ ማለት ነው። እንቀጥል እስቲ። እዚህ ጋር የአዶናይ ወንድም እህትና የአዶናይ ልጅ ወጥቶ ሽልማቱን እንደዚህ ከልጆቹ ጋር እየተቀበሉ የሚያሳይ ቪዲዮ ነው። በጣም ደስ ብሎኛል። የምር በጣም የተሰማኝ እዚህ ጋር አዶናይ ከዴላም ፓይጃ ጋር በዚህ ሰዓት ጎንደር ነበር። ቪዲዮውን አመጣላችሁ ላይ ነገ ጠብቁ። አችልም እንደዚህ ነገር ሰው ግን ወንድሜ ስላሸነፈ በጣም ይገባዋል። በጣም ጥሯል። ሰው በጣም አመሰግናለሁ። እዚህ የተገባችሁ አማርኛ የለም። እግዚአብሔርን በጣም የሚገባው ይሄ ልጅ ስንት ለፍቷል፣ ሰርቷል። ከእስር ሲፈታ ስንት ነው ይገባዋል። ፍቅርም አለው። በትክክል ነው፣ ግን እኩል መውጣታቸው ፌር አይደለም ብዬ ነው የማስበው እኔ። በቃ አንደኛ የወጣ አንደኛ ነው፣ ሁለተኛ የወጣ ሁለተኛ ነው። በምን ምርጫ እንዴት እንደሆነ ዳኞችና አዘጋጆች ያውቃሉ። እኛ የምናውቀው አንድና አንድ ይቺ ምርጫ የተባለችው ብቻ ነው። በዚህ እንድትረዱኝና በደንብ እንድትይዙኝ ይፈልጋለሁ። ከዛ ውጪ ግን እነኚህ ሁለት ልጆች የአዶናይ ልጅና የአዶናይ ልጅ አንድ ላይ ሲወጡ የሚያሳይ ቪዲዮ ላሳያችሁ። በጣም ደስ ያለኝ ነገር ነው። እዚህ ጋር በደንብ ይውልኝ። የናቴው ዳዳራሹ ሱካችንን አጣማሹ ሲያገናኘን እኔን ካንቺ ታምኖረው ያለምቺ ገና በልጅነታቸው የሞዴሊንግ ስታይል መለማመድ ማለት በጣም ፉል ኮንፊደንስ እንዲሆኑ ያደረጋቸው አዶናይ እዚህ ጋር በጣም እየሰራባቸው ነው ያለው፣ እውነቱን ለመናገር ማለት እና አዶናይ በደንብ እንደሚችል ድባብ መፍጠር እንደሚችሉ ልጆቹ ራሱ ከሱ እየተማሩ ነው። in every second in every situation የሆነ ነገር መፍጠር አለማምዷቸዋል። እና አዶናይ በዚህ መንገድ ሳላደንቅ አላልፍም። ምክንያቱም ላይ ሁለቱ ሴቶች ላይ ያደረክ ያለው ነገር I'm proud of you። ቀጥልበት፣ በርታ እላለሁ። እናንተ ምን ትላላችሁ? ሌላ ነገር ላሳያችሁ። ዛሬ ክራውን አዋርድ እንደተመለከትነው ስንፈታ አዋርድ ከቮቲንጉ ጀምሮ እስከ ፕሮግራሙ ድረስ በጣም ብዙ ዝርክርክ ያለ የማያምር በጣም ብዙ ኔጌቲቭ ሳይዶች አሉ። ብዙ ሰዎች ሲተቹት የነበረ ፕሮግራም ነው። በሶሻል ሚዲያም በጥሩ ነገር በመጠቀም በሚል ጆን ዳንኤል እና አዶናይ ታሽተው ነበረ። በመጨረሻም አዶናይ በህዝብ ድምጽ አሸንፎ ነበረ። ያው የዳኞች ድምጽ ቢጠበቅ ማለት ነው። እና ፕሮግራሙ ላይ አቻ ወጥተዋል ብለዋል። ሁለት ሰዎች ተወዳድረው ኦር ደግሞ ሁሉ ሰዎች ተወዳድረው አቻ የሚባል ውጤት የለም። እንደ ፕሮግራም ስክሪፕትድ የሆነ ደስ የማይል የሚደብር ፕሮግራም ነው። ከሁለት አንዱ ማሸነፍ ነበረባቸው እና ይሄ ቦሳይድ ዊን ነው የተጫወቱት። እንደ ፕሮግራም ደግሞ ላይክ እጩዎቹ ለራሱ ፕሮግራሙ ላይ አልተገኙም ነበረ which means በጣም የደከመ አዋርድ ነው የሚያሳይ ነው። ከዚህ በኋላ ይሄ አዋርድ ባታዘጋጁት ባይ ነኝ። እኔ ፕሮግራሙ ባይዘጋጅ ወይ ደግሞ ሽልማቱ ባይዘጋጅ ባይ አይደለም እንዲህ አልሳተፍም በዚህ መንገድ። ፕሮግራሙ ሲዘጋጅ ግን ትክክለኛ አንደኛ ድባብ አልተሰራለትም። ሰምታችሁታል፣ ብዙዎቹ አልሰማችሁም አይደል? አዎ ሽልማቱ ራሱ እንዳለ ምርጫ ራሱ እንዳለ ምናምን ብዙ ሰው አልሰማም። ምክንያቱም ሽፋን አልተሰራለትም። ምክንያቱም የ1 ሚሊዮን ብር ሽልማት ነው። ለልጆቹ ቁም ነገር አለው። ግን የአዘጋጆቹ ፕሮግራም ደካማነት ያሳያል። ስለዚህ ከዚህ በኋላ የምታዘጋጁ ከሆነ ይሄን ቆርጣችሁ ላኩላችሁ። ስነ ስርዓትና ድባብ ስሩለት መጀመሪያ። ከዛ በኋላ ፌርፉል በሆነ መንገድ ብታዘጋጁ ብዬ ነው የማስበው። ምን ትላላችሁ? እኛ ወደ ቪዲዮ እንቀጥል። ዋንጫችን the crown of humanity award ግን በሚያሳዝነው ሁኔታ አዶናይ እዛ መገኘት አልቻለም። ከጀርባዬ እንደምታዩት አዳራሹን ባዶ ነው። ያው ንጉሱ ከሌለ ቤቱ እንደማይደምቅ ታውቃላችሁና ሰው የሚመጣው ንጉሱን ብሎ ነበርና ንጉሱ እዛ መገኘት ስላልቻለ ሰውም ያው ኢንተረስትድ አልሆነም ምናምን ነገር ፕሮግራሙ ትንሽ ተቀዛቅዟል። ዋንጫችንን ግን ተወካዩም ያው ማኔጀሩም ቢሆን ሄዶ እንግዲህ ይረከባል ብዬ አስባለሁኝ። ምንም ማድረግ አልቻልኩም ጋይስ፣ ግን ውጤቱን ፋይናል ይዤላችሁ እመጣለሁ። ይሄ ነው እንግዲህ ድባቡ ምን ነበር እንዴት ነበር የሚለው ደካማ ነው ያልኩት በዚህ በኩል ነኝ። ስለዚህ ከዚህ በኋላ ብታዘጋጁት ከሆነ አስቡበት ለማለት ነው። ሌላው እንደ ግል ያስገረመኝ ነገር ልንገራችሁ። የአዶናይ እህት የሆነ ቪዲዮ ላሳያችሁ ምን እንዳለች ማለት ነው። ትንሿ እንችላለን 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 የአዶናይና የጆን ዳንኤል ትችላላችሁ
ሰማችሁ? እዚህ ጋር ቪዲዮ ተቆርጦ ነው የወጣው። አዶናይ እና ጆን ዳንኤል እንችላለን ያለችው ልጅነት፣ መልካምነት በጣም ኖቲስ አድርጌ የወሰድኩት ይሄኛውን ቃሏ ነው። እንችላለን ብላ ነው ወደ መደመቹችን ወንድሜ ብቻ ሆኖ ይችላል በሚል አይደለም ዘላ ወደ እንትን ያደረገችውና በጣም አስገርሞኛል። ጎበዝ ልጅ ለማለት እፈልጋለሁ። ሌላኛው ከጠቅላይ ሚኒስትር ቢሮ ለአርሰናል ደጋፊዎች የተላከው መልእክት ማን ነው የላከው? እሱን ላሳያችሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለአርሰናል ደጋፊዎች የእንኳን ደስ ያላችሁ መልእክት አስተላለፉ። ውድ የአርሰናል ቤተሰቦች የቡድናችሁ ድል ጸንቶ መታገልን ያስተምራል። የእናንተ የቡድኑ ቤተሰቦች ያልዋዠቀ ድጋፍ ደግሞ ለወደዱትና ላመኑበት ሳይዋዥቁ በመታመን መቆምን ያሳያል። ጥረት መንገዱ በህመም የተሞላ ቢሆንም በመጨረሻ ግን በጣፋጭ ድል ይካሳል። የቡድናችሁ ድል ትችትና እንቅፋት ህልምን እውን ከመሆን የማስቀረት አቅም እንደሌለው አሳይቶናል። ታግላችሁ ስታሸንፉ ተቺ እጆች ለጭብጨባ ነቃፊ አንደበቶች ለሙገሳ እንደሚነሱ አሳይታችኋል። እንኳን ደስ ያላችሁ ብለዋል ምክትል ጠቅላይ ሚኒስትር። እንግዲህ እንደሰማችሁት ነው ከጠቅላይ ሚኒስትር ቢሮ ምክትል ጠቅላይ ሚኒስትር እንኳን ደስ አላችሁ ተብላችኋል። እንግዲህ እና መቀበል አለባችሁ የአርሰናል ደጋፊዎች። በነገራችን ላይ ዛሬ የመጨረሻ ጊዜ ልንገራችሁ፣ እንኳን ደስ አላችሁ ደግሜ የምላችሁ። ቻምፒየንስ ሊግ ስትበሉ ግን እንኳን ደስ አላችሁ ምንሆን ሳልፈልግ የአርሰናል ደጋፊ ልታረጉኝ ነው፣ ግን የማንም ደጋፊ መሆን አልፈልግም። ግን እናንተ እንኳን ደስ አላችሁ አሁንም ደግሜ ልላችሁ ወዳለሁ። ሌላኛው በጣም ያስገረመኝ ነገር ታዋቂው የፋና ብሮድካስቲንግ ኮርፖሬሽን ጋዜጠኛ ይሄ ልጅ ታውቃላችሁ፣ ሁላችሁም ታዋቂ ነው። ጊዮን ሆቴል አርሰናል ደጋፊዎች ዛሬ ጨዋታ ነበር። ከ10 ሰዓት ጀምሮ እስከ ማታ ድረስ ፕሮግራም አዘጋጅቶ ነበር። ኮንሰርት እነማ አዶናይ፣ ዲላምፔጅ እና እነ ጎስት በጣም የአርሰናል ደጋፊዎች ተሰብስቦ ማለት እዛ ጋር ሰርጉን ይዞ ሄደና ሚስቱ ሰርጉ እዛ ቁጭ አድርጎ ሰርግ እዛ ጋር ሰረገ። እሱን ላሳያችሁ። ይሄ ልጅ ታውቃላችሁ? ሰው በቃ አርሰናል ደጋፊ ይሄ ሁሉ አርሰናል ደጋፊ ነው አይስ በቃ ትክክለኛ ሰርግ ያደረገው ሰው ይሄ ነው። የዘንድሮ ምርጡ ሰርግ የሚዜዎቹ ማሽቃበጥ ራሱ አርሰናል ደጋፊ እብድ አይደል የተሰበሰበው ጋይስ፣ እብድ በቃ ጨለል የተሰበሰበው። እኔ በጣም ነው የተመቸኝ። የምር ሳላደንቅ አላልፍም። ይሄንን ፕሮግራም ያዘጋጁና ጋዜጠኛው ደግሞ ይሄንን አስቦ ወደዛ ቦታ መሄዱ ራሱ ሰርጉ የተዘጋጀው እኮ ሌላ ቦታ ነው ጋይስ። ይሄ ፕሮግራም እንዳለ ስላወቀ ብቻ ይዞት ግብት። ሌላኛው በጣም ያስገረመኝ ለአርሰናል ደጋፊዎች ዋንጫ ስለበሉ በሬ ገዙ። በሬ ይገዙና ዛሬ ጨዋታ አላቸውና ለጨዋታው ፕሮግራም የሚሆን አሸነፉም አላሸነፉም ዋንጫውን እንደበሉ ስላረጋገጡ በሬው ታረደ። ከዛ በኋላ ግን የተገኘውን ገምቱት። ወርቅ እኮ አልሰማላችሁን እንጂ አርሰናል እኮ በራሱ እድል ነው። ሰው ይኸውላችሁ አንድ ለአርሰናል ተብሎ በታረደ በሬ ውስጥ ወርቅ ተገኘ። በሬውን ይኸውላችሁ የአርሰናል ደጋፊዎች ኦል ኦቨር ዘ ወርልድ ስፔሻሊ ኢትዮጵያ ውስጥ በደንብ እየተከበረ ነው። ዛሬ እኔንም ይሁን እስከነ ቲሸርት አሁን ልወጣ ነው ወደ ጊዮን ማለት ነው መውጣት ሄዶ እና ይኸውላችሁ ይሄ ይለቃል ተው ብቻ ሻንቶ ከተማ ውስጥ እንግዲህ ለአርሰናልን ሰለብሬት ለማድረግ ብለው ባረዱት በሬ ውስጥ እንደምትመለከቱት 150,000 ብር አካባቢ የሚያወጣ ወርቅ እንግዲህ ተገኝቷል በሬው ሆድ ውስጥ ማለት ነው። ከዛ በተጨማሪ ደግሞ ይሄም ሌላ በሬ ነው እንደምትመለከቱት እንግዲህ አርሰናል አስለብሶ ለአርሰናል ሰለብሬሽን ዛሬ ኢትስ አወር ዴይ። በደንብ ነው ደስተኛ መሆን ያለብን፣ በደንብ ነው ሰለብሬት የምናደርገው። ቆይ ከዚህ ጋር ተያይዞ በጣም የገረመኝ ነገር እንገራችሁ። ውሻ የአርሰናል ማሊያ ለብሶ ላሳያችሁ። ስማ አርሰናል ሲበላ አዎ ፈራለሁ ከቤት አዎ አትወጣም። ኮቪድ ነው የምንሆንብህ። ኮቪድ አትወጣም ከቤት በቃ ኮቪድ። ሰው እብድ ሆኖ አልቋል። በቃ እኔ ምን ብዬ ልንገራችሁ? እኔ
አርሰናል ደጋፊ ግን ይህን አይል የኳስ ፍቅር ከእናንተ ገና በጣም ማማየት ነው። ተስፋ ባይኖር ኑሮ ዋንጫ አያጓጓም ነበር። አጫሉ ሁንዴዛ ተወዳጅና ታላቅ ድምፃዊ የኦሮምኛ ዘፋን የአምቦ ልጅ የአርሰናል ደጋፊ የሱ ባነር ተሰርቶ መንገድ ላይ የአርሰናል ደጋፊዎች በትልቁ አሰርቶ ሲሄዱ ተስተውሏል። በጣም አነጋጋሪ ጉዳይ የሆነ ነው። እሱ ላሳያችሁ። ይውጥማ ያበሉ ከተማ ላይ ውስጥ ነው። በጣም ደስ የሚል ነገር ነው እና ያው አጫሉ ይሄንን ላለማየቱ በባለፈው ቪዲዮም ሀዘን እንትን ብያቸዋለሁ፣ ግን ያሳዝናል። ምንም ማድረግ አይቻልም። ዛሬም ያጫሉ ወዳጆች ካላችሁ አለን ብላችሁ ኮሜንት ላይ ያስቀምጡልኝ። በተለይ የአምቦ ልጆች ከባለፈው የዴላን ፔጅና አዶናይ አምቦ ሄዶ ምን እንዳደረጉ አይታችኋል አይደል? ምንድነው ያገናኛችሁ ብዬ ነግራችኋለሁ። የአርሰናል ጉዳይ ነው። ዴላን አዶናይና አጫሉ በአርሰናል የተገናኙት። ያ ሌላ ድባብ ላሳያችሁ። ዛሬ ጨዋታ ነበር አይደለ? ዴላን ፔጅ ከኢትዮጵያ ልጆች ጋር ቀውጥ እያደረገ ነው። ይሄ ልጅ ኢትዮጵያዊ እየመሰለኝ ነው። ዴላን ፔጅ ያብር ይውላችሁ አምቦ ሄደ፣ ከዛ ወንጪ ሄደ፣ ተመልሶ ጎንደር ላልበላ ነው የሄዱት። ጎንደር አይደል ላልበላ ጨረሰ። ቪዚት አድርጎ ማታ ጨዋታ ስላለ እዚህ ከአርሰናል ደጋፊዎች ጋር ጨዋታ ለማየት ተመልሶ መጣ። ኤነርጂው አሁን አዶና ያለበትና ይሄ ልጅ ያለበት ኤነርጂ ሌቨል ቱ ማች ቢግ በጣም አስደንቆኛል። ተመልሶ አሁን ጊዮን ሆቴል ነው ያሉት ከአርሰናል ደጋፊዎች ጋር። ቆይ አንድ ጊዜ ላሳያችሁ። ይሁትማ እብደት እነ ሙሴ ሰለሞን እነ ጎስት አርሰናል ደጋፊ እነ ዴላንጋ አዶናይ ጋር ሆኖ በቃ ሌላ እብደት። ይኸውላችሁ ዋንጫ ፕሮግራም እዛ ራሱ እነዚህ አልተከበረ፣ እዛ ራሱ እነዚህ አልተቀወጠም። ሌላ ግን በጣም ያስገረመኝ ነገር ምንድነው? ጆን ዳንኤልን በይፋ አርሰናል ደጋፊ አድርጎ ቁጭ። ይኸውላችሁ አስወጡትና የአርሰናል ደጋፊ አስቀየሩት። ቼልሲ ደጋፊ ነበር፣ የቼልሲ ደጋፊ ነበር በአደባባይ በይፋ። እዚህ ጋር ግን በጣም ግራ ያጋባኝ ነገር ዴላን ፔጅ እና አዶናይ የሉም እንትኑ ላይ ወይ ወደዛ ዞር ብሎ ይሆናል። ግን ጆን ዳንኤልን የቼልሲን ማሊያ አስወልቆ የአርሰናል ደጋፊ እንዲሆን የአርሰናልን ማሊያ አስለበሱት። እወዳችኋለሁ፣ አከብራችኋለሁ። የዛሬ ቪዲዮ ይሄንን ይመስል ነበር። እንዴት ነው ያያችሁት? ከወደዳችሁ በደንብ ላይክ አድርጉልኝ። ካልተመቻችሁ ይቻላል፣ መብታችሁ ነው። ለቤቱ እንግዳ ከሆናችሁ ብቻ እንደዚህ አይነት ነገር እንዳያመልጣችሁ። ቀን በቀን ነው አዳዲስ ነገር በተፈጠረ ቁጥር ሐሳብ እንሰጣለን። አዳዲስ ነገሮችን ይዘው እመጣለሁ። ሰብስክራይብ ማድረግ እንዳትረሱ። ባላችሁበት ሰላማችሁ ብዝት በል። አርሰናል ደጋፊዎች አሁንም በድጋሜ እንኳን ደስ አላችሁ። ይመቻችሁ።